ሰላም ጤና ይስጥልኝ እንደምን አረፈዳችሁ። ይኸው ከማዳም ኪችን ስቱዲዮ የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ። በቅድሚያም ሰበር ዜና። የመዳም ቅመሞች ለረጅም ሰዓት ቆመን ልብስ በመተኮስ ወገባችን አገዳ እግራችን ቄጤማ ሆኗል። የአርቲፊሻል ኢንተለጀንስ ተማሪዎች በታማኝነት ተኩሰው የሚያስረክቡንን ሮቦቶችን ሰርተው ያበርክቱልን፣ አሊያም ሌላ ተቀምጠን ወይም ተኝተን ልንተኩስ የምንችልበትን ቴክኖሎጂ ይፍጠሩልን ሲሉ ተናገሩ። በሌላ ዜና አንዲት ሰራተኛ ስልክ ይዛ በተቀመጠችበት አሰሪዋ ድንገት መታ በመጮኋ ፌንት ሰራች። ይህንንም ድርጊት በመቃወም ቅመሞች በትላንትናው ዕለት ቲክቶክ ቤታችን ስልክ አባታችን የሚል መፈክረ ቃል ይዘው ሰላማዊ ሰልፍ የወጡ ሲሆን ስልክ ስንይዝ የሚጮሁና የሚናደዱ አሰሪዎችም ከድርጊታቸው ይቆጠቡ ሲሉ አሳስበዋል። በቀጣይም ወደ ሀገር ውስጥ ትክክለኛ ዜና አልፋለሁ። በስደት ላይ ያሉ ዜጎች በኢትዮጵያ ውስጥ ከአንድ በላይ ቤት መግዛት አይችሉም ሲል መንግስት አሳወቀ። አንዱንስ መግዛት እንችላለን እንዴ ጋይስ? ለማንኛውም የያዝናቸው መረጃዎች እነዚህን ይመስሉ ነበር። የሰዓቱ ዜናዎቻችን የክብር ስፖንሰር በቅመሞች ዘንድ እጅግ ተወዳጅነትን ያተረፈው ኔስካፌ ነው። እየጠጣችሁ መልካም ጊዜ። ሽምብሮ ትቴፎ ጨፈራና ቦኒ ጃላላፍ ስንጊኮ ለፈራና ባኒ ኢራንገዴ ወንጆ አሬ ሰካለኒ ኢራንፈኔ ወዮ ጀሬ መጋለኒ